በዓለማችን የጦር መሳሪያ ታሪክ ውስጥ እንደ ኢራኑ ሰጂል ሚሳኤል ወታደራዊ ተንታኞችን ግራ የሚያጋባና የሚያስገርም የቴክኖሎጂ ውጤት ማግኘት አስቸጋሪ ነው። ይህ ሚሳኤል በብዙዎች ዘንድ ዳንሰኛ ሚሳኤል በሚል ስም የሚታወቅ ሲሆን ስሙንም ያገኘው በሰማይ ላይ ባለው አስገራሚ የመወዛወዝና የአየር መከላከያን የመሸወር ጥበቡ ነው። ሰጂል የኢራን መሐንዲሶች እጅግ ረቂቅ በሆነ የፈጠራ ጥበብ የቀረጹት በምድር ዋሻዎች ተደብቆ ትዕዛዝ ሲሰጠው ግን ተምዘግዝጎ የጠላትን ምሽግ የሚያናውጥ የኢራን የፈጠራ ውጤት ነው። ዛሬ ይህ መሳሪያ ለአንዳንዶች የጥንካሬና የሉዓላዊነት ምልክት፣ ለሌሎች ደግሞ በምሽት እንቅልፍ የሚነሳ ታላቅ ስጋት ሆኖ የመካከለኛው ምስራቅ ሰማይን እያስጨነቀ ይገኛል። ይህ ሚሳኤል ተራ የጦር መሳሪያ ሳይሆን ኢራን በከባድ ማዕቀብና ጫና ውስጥ ሆና ለዓለም ያሳየችው የቴክኖሎጂ ልዕልና ማረጋገጫ ነው። ሰጂል በደረቅ ነዳጅ የሚሰራ በመሆኑ እንደ ሌሎች ሚሳኤሎች ለመተኮስ ረጅም ዝግጅት የማይፈልግና በማንኛውም ቅጽበት ለጥቃት ዝግጁ የሆነ የሞት መልእክተኛ ነው ማለት ይቻላል። ከ2500 ኪሎ ሜትር በላይ የመጓዝ አቅሙና ከድምፅ ፍጥነት በብዙ እጥፍ በበለጠ ፍጥነት የሚዘገዘግበት ብቃቱ እንደ እስራኤሉ አይረንደም ያሉ ዘመናዊ ጋሻዎችን ዋጋ ቢስ ሊያደርግ የሚችል አቅም እንዳለው ይነገርለታል። በዛሬው ፕሮግራማችን ይህ ሚሳኤል ለምን ዳንሰኛው ተባለ፣ በውስጡ የያዘው ሚስጥራዊ ቴክኖሎጂስ ምንድን ነው የሚሉትን ነጥቦች በዝርዝር እንመለከታለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በመካከለኛው ምስራቅ የጦር መሳሪያ ፉክክር ውስጥ የኢራን ስም ሲነሳ ቀድሞ አእምሮ ላይ የሚመጣው የሚሳኤል ፕሮግራሟ ነው። በዚህ ፕሮግራም ውስጥ ደግሞ ሰጂል የተሰኘው ሚሳኤል ለሀገሪቱ የመከላከያ አቅም የጀርባ አጥንት ተደርጎ የሚወሰድ እጅግ ዘመናዊ መሳሪያ ነው። ኢራን ይህን ሚሳኤል ይፋ ስታደርግ ዓለም አቀፍ ወታደራዊ ተንታኞች ትልቅ ግርምት ውስጥ ወድቀው ነበር። ምክንያቱም ሰጂል ቀደም ሲል ከነበሩት የኢራን ሚሳኤሎች በቴክኖሎጂውም ሆነ በፍጥነቱ እጅግ የላቀ ሆኖ መገኘቱ ነው። ይህ ሚሳኤል ኢራን በራሷ አቅም የፈጠረችውና በምዕራባውያን ላይ ያላትን ጥገኝነት ሙሉ በሙሉ ያቆመችበት ውጤት ነው። ዛሬም ድረስ በቴህራን የምድር ዋሻዎች ውስጥ ተከማችቶ የጠላቶቿ የራስ ምታት ሆኖ ቀጥሏል። ሰጂል ከሌሎች የሚሳኤል አይነቶች የሚለይበት የመጀመሪያው ቴክኒካዊ ነጥብ የሚጠቀመው የነዳጅ አይነት ነው። ይህ ሚሳኤል የሚንቀሳቀሰው በደረቅ ነዳጅ ወይም ሶሊድ ፊውል ሲሆን ይህም በጦርነት ወቅት ትልቅ ብልጫ እንዲሰጡ አስችሎታል። ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ለመተኮስ ከመዘጋጀታቸው በፊት ረጅም ሰዓታት ነዳጅ መሙላት ስለሚፈልጉ በሳተላይት በቀላሉ ይታያሉ። ሰጂል ግን ነዳጁ በውስጡ ተጭኖ ስለሚቀመጥ ትዕዛዝ በተሰጠ በጥቂት ደቂቃዎች ውስጥ ወደ ሰማይ የመተኮስ አቅም አለው። ይህ ባህሪው ጠላት ጥቃት ሊሰነዝርበት መሆኑን ቀድሞ እንዳያውቅና የመከላከያ ዝግጅት እንዳያደርግ አጣብቂኝ ውስጥ ይከተዋል። ለዚህም ነው ወታደራዊ ባለሙያዎች ሰጂልን የድንገተኛ ጥቃት ንጉሥ በማለት የሚጠሩት። ሌላኛው የሰጂል አስገራሚ ነጥብ የጉዞ ርቀቱ ወይም የመምታት አድማሱ ከ2000 እስከ 2500 ኪሎ ሜትር መሆኑ ነው። ይህ ማለት ሚሳኤሉ ከኢራን ተነስቶ መላዋን እስራኤልን፣ ግብፅን፣ ቱርክን፣ የደቡብ አውሮፓ ክፍሎችን በቀጥታ ማጥቃት ይችላል። የኢራን የጦር አዛዦች ይህን ሚሳኤል ሲያመርቱ ዋናው ኢላማቸው እስራኤልና በአካባቢው ያሉ የአሜሪካ ጦር ሰፈሮች እንደሆኑ አልሸሸጉም። እንዲህ ያለ ረጅም ርቀት የሚጓዝ ሚሳኤል መኖሩ ኢራን ጦርነቱን ከገዛ ድንበሩ አውጥታ ወደ ጠላት ምድር እንድትወስድ ያስችላታል። ይህም ለሀገሪቱ ትልቅ ወታደራዊ ከለላ ከመስጠቱም በላይ የጠላት ጦር አውሮፕላኖች ወደ ኢራን ሳይቃረቡ በራሳቸው ምድር ላይ ጥቃት እንዲሰነዘርባቸው ያደርጋል። በቴክኒክ ደረጃ ሰጂል ባለ 2 ደረጃ ወይም 2 ስቴጅ ሚሳኤል ተብሎ ነው የሚመደበው። ይህም ማለት ሚሳኤሉ ወደ ሰማይ ሲወነጨፍ መጀመሪያ የመጀመሪያው ክፍል ተቀጣጥሎ ግፊት ይሰጠዋል። ከዚያም ያ ክፍል ተገንጥሎ ይወድቃል። በመቀጠልም ሁለተኛው ክፍል ተቀጣጥሎ ሚሳኤሉን በከፍተኛ ፍጥነት ወደ ከባቢ አየር ይገፋዋል። ይህ አሰራር ሚሳኤሉ ረጅም ርቀት እንዲጓዝና በሰማይ ላይ እያለ ክብደቱ እንዲቀንስ በማድረግ ቅልጥፍናውን ይጨምረዋል። በእያንዳንዱ ደረጃ ላይ ያለው የሞተር ኃይል ሚሳኤሉ ከድምፅ ፍጥነት በብዙ እጥፍ በበለጠ ፍጥነት እንዲምዘገዘግ ያደርገዋል። ይህ ቴክኖሎጂ ኢራን በሚሳኤል ኢንጂነሪንግ ረገድ ምን ያህል እንደረቀቀች የሚያሳይ ትልቅ ማሳያ ነው። ሰጂል ወደ ኢላማው ሲቃረብ ያለው ፍጥነት ሌላው አስደናቂና የሚያስፈራው የቴክኒክ ብቃቱ ነው። ሚሳኤሉ ከከባቢ አየር ወጥቶ ተመልሶ ወደ መሬት ሲወርድ ያለው ፍጥነት ከድምፅ ፍጥነት በ12 እጥፍ በላይ ወይም ማክ 12 ሊደርስ ይችላል። እንዲህ ያለ እጅግ ከፍተኛ ፍጥነት ያለው አካል በራዳር የመታየትና ለመመታት
በጣም አስቸጋሪ አድርገዋል። እንደ እስራኤሉ አይረን ደም ወይም አሮ ያሉ የመከላከያ ዘዴዎች እንዲህ ያለውን ፈጣን ሚሳኤል ለማክሸፍ ትልቅ ፈተና ይገጥማቸዋል። ፍጥነቱ ሚሳኤሉ በራሱ ውስጥ ካለው ፈንጂ በተጨማሪ በሚፈጥረው ግዙፍ የግፊት ኃይል ወይም ኬኔቲክ ኢነርጂ ብቻ ከፍተኛ ውድመት የማድረስ አቅምም እንዳለው ይነገራል። ይህ ማለት ሚሳኤሉ ኢላማው ላይ ሲያርፍ የሚፈጥረው አደጋ በውስጡ ካለው ፈንጂ ብቻ የሚመጣ አይደለም። ሰጂል ካለው እጅግ ከፍተኛ ፍጥነት የተነሳ እንደ አንድ ግዙፍ የብረት ዶማ ሆኖ ነው መሬት ላይ የሚተከለው። ይህም ማለት ሚሳኤሉ በውስጡ ያለው ፈንጂ ሳይፈነዳ እንኳ በዚያ ፍጥነቱ ብቻ ማንኛውንም ጠንካራ ህንፃ ወይም መሬት ውስጥ ያለን ምሽግ የመቆፈር አቅም አለው። ልክ አንድን ድንጋይ በኃይል ወርውረን አንድን ነገር እንደምንሰብረው ሁሉ ሰጂልም በከፍተኛ ፍጥነት ስለሚምዘገዘግ የሚመታው ነገር ላይ የሚያሳርፈው ኃይል እጅግ አስፈሪ ነው። በዚህ ምክንያት ጠላት ሚሳኤሉን አየር ላይ መምታት ቢችል እንኳ የሚፈራረሱት የብረት አካላት በዚያው ፍጥነት መሬት ላይ ስለሚወድቁ ከጥፋቱ ማምለጥ በጣም ከባድ ይሆንበታል። ከዚህ ባሻገር ሚሳኤሉ በከባቢ አየር ውስጥ በሚያደርገው ጉዞ ወቅት በጠላት እንዳይመታ የሚከላከሉ ስልታዊ ዘዴዎችም ተገጥመውለታል። ሰጂል በተለይ ወደ ኢላማው ሲቃረብ አቅጣጫውን የመቀየርና የመወዛወዝ ችሎታ እንዳለው ይነገራል። በዚህ ምክንያት ዳንሰኛው ሚሳኤል የሚል ቅጽል ስም ተሰጥቶታል። ይህ ማለት የጠላት መከላከያ ሚሳኤሎች ዳንሰኛው ሚሳኤልን ለመምታት ሲመጡ እሱ በሰማይ ላይ አቅጣጫውን እየቀያየረ ሊያመልጣቸው ይችላል። ይህ ቴክኖሎጂ አሜሪካና እስራኤል በሚሊዮን የሚቆጠር ዶላር ያፈሰሱባቸውን የመከላከያ ጋሻዎች ዋጋ ቢስ ሊያደርግ የሚችል ነው። የኢራን ሳይንቲስቶች በሚሳኤሉ ራስ ላይ ባደረጉት ማሻሻያ ኢላማውን በከፍተኛ ትክክለኛነት የመምታት አቅሙን አሳድገውለታል። የሰጂል ሌላው ጠቀሜታ ተንቀሳቃሽ መሆኑ ነው። ይህ ሚሳኤል በግዙፍ ተሽከርካሪዎች ላይ ተጭኖ ከቦታ ቦታ ይንቀሳቀሳል። ይህ ማለት ኢራን ሚሳኤሉን በዋሻዎች፣ በደን ውስጥ ወይም በተራራማ ቦታዎች ላይ ደብቃ በማንኛውም ጊዜ ልታስወነጭፈው ትችላለች። ጦርነት ቢነሳ ጠላት የሚሳኤል ማስወንጨፊያ ቦታዎቹን ለማጥፋት ቢሞክር እንኳ ሰጂል በየጊዜው ስለሚንቀሳቀስ ለማግኘት በጣም አስቸጋሪ ነው። ይህ ተንቀሳቃሽነት ኢራን ሁለተኛ ጥቃት የመሰንዘር አቅሟን እንድታረጋግጥ ያደርጋታል። አንዴ ሚሳኤሉ ከተተኮሰ በኋላ ማስወንጨፊያ ተሽከርካሪው ወዲያውኑ ቦታውን በመቀየር ከጠላት ጥቃትም ያመልጣል። ሰጂል የሚሸከመው የፈንጂ መጠን ወይም ዋርሄድ ከ500 እስከ 1000 ኪሎ ግራም ሊመዝን ይችላል። ይህ ማለት አንድ ሚሳኤል ብቻ ትልቅ ወታደራዊ ሰፈርን፣ የአየር ማረፊያን ወይም የኢንዱስትሪ ማዕከልን ሙሉ በሙሉ የማውደም አቅም አለው። ሚሳኤሉ የተለያየ አይነት ፈንጂዎችን የመሸከም አቅም ያለው ሲሆን ይህም እንደ ኢላማ ሁኔታ ሊቀያየር ይችላል። አንዳንድ መረጃዎች እንደሚያመላክቱት ሰጂል የክላስተር ቦምቦችን በመሸከም ሰፊ ቦታን በአንድ ጊዜ የማጥቃት ብቃት አለው። ይህ ከፍተኛ የውድመት አቅም ጠላቶቿ ኢራንን ከመንካታቸው በፊት ደጋግመው እንዲያስቡ የሚያደርግ ትልቅ ማስፈራሪያ ነው። ሌላው የሰጂል ሚሳኤል ምርት በኢራን ላይ የተጣሉትን ማዕቀቦች ዋጋ ቢስ ያደረገ ትልቅ ስኬት ተደርጎ ይቆጠራል። ምዕራባውያን ኢራን ቴክኖሎጂ እንዳታገኝ ቢከለክሉም የሀገሪቱ መሐንዲሶች የራሳቸውን የነዳጅና የሞተር ቴክኖሎጂ ማልማት ችለዋል። ሰጂል የኢራን የሚሳኤል ኢንዱስትሪ ከቀዝቃዛው ጦርነት ዘመን የሶቪየት ቴክኖሎጂ ተላቆ ወደ ዘመናዊው ዲጂታል ቴክኖሎጂ መሸጋገሩን ያሳየበት ነው። ዛሬ ኢራን ይህን ሚሳኤል በብዛት የማምረት አቅም ያላት ሲሆን ይህም በጦርነት ወቅት በጠላት ላይ የሚሳኤል ዝናብ ለማዝነብ ያስችላታል። ይህ የራስን አቅም የመገንባት ጉዞ ለብዙ የኢራን ወጣቶች የኩራት ምንጭ ሆኖ ያገለግላል። የሰጂል ሚሳኤል ተከታታይ ስሪቶች እንደ ሰጂል 2 እና 3 እየወጡ ሲሆን በእያንዳንዱ አዲስ ስሪት ላይ አስገራሚ ማሻሻያዎች ይደረጋሉ። አዳዲሶቹ ስሪቶች በከፍተኛ ፍጥነት እየተጓዙ በራዳር እንዳይታዩ የሚያደርግ ስቲልዝ መሰል ቴክኖሎጂ እየተገጠመላቸው ነው። እንዲሁም የሳተላይት መመሪያ ዘዴዎችን በመጠቀም ኢላማቸውን የመሳት እድላቸው ወደ 0 እንዲጠጋ እየተደረገ ነው። ይህ ቀጣይነት ያለው ማሻሻያ ኢራን በቴክኖሎጂው ረገድ ወደ ኋላ ላለመቅረትና የጠላትን የመከላከያ ሚሳኤል ለማለፍ የምታደርገው ጥረት አካል ነው። ሰጂል ዛሬም ቢሆን በማደግ ላይ ያለና ገና ያልተገለጠ ብዙ ሚስጥራዊ አቅሞች እንዳሉትም ይነገርለታል። ሌላው ሰጂል ሚሳኤልን ከሌሎች ዘመናዊ ሚሳኤሎች የሚለየው ትልቁ ሚስጥር የማምረቻ ዋጋው እጅግ ዝቅተኛ መሆኑና ኢራን ያላትን ውስን ሀብት በአግባቡ እንድትጠቀም ማስቻሉ ነው። እንደ አሜሪካና እስራኤል ያሉ ሀገራት አንድን የሚሳኤል መከላከያ ስርዓት ለመገንባትና ለመተኮስ በሚሊዮኖች የሚቆጠር ዶላር ሲያወጡ፣ ኢራን ግን ሰጂልን በጣም ባነሰ ወጪ በገዛ ሀገሯ ጥሬ ዕቃ ማምረት ችላለች። ይህ የዋጋ ልዩነት በጦርነት ወቅት ኢራን በጠላት ላይ በመቶዎች የሚቆጠሩ ሚሳኤሎችን በተከታታይ እንድታዘንብ ወይም ሳቹሬሽን አታክ እንድታደርግ ትልቅ አቅም ይሰጣታል። ጠላት አንድን ሰጂል ለማክሸፍ የሚያወጣው ወጪ ኢራን ሚሳኤሉን ለማምረት ከምታወጣው ወጪ በብዙ እጥፍ ይበልጣል። ይህ ደግሞ በረጅም ጊዜ ጦርነት ውስጥ ጠላትን በኢኮኖሚ የሚያደቅና የጦር መሳሪያ ክምችቱን የሚያሟጥጥ ስልታዊ ብልጫ ይሰጠዋል።
የሰጂል ሚሳኤል የሙቀት መቋቋም አቅምና የቁስ አካል ጥራት ሌላው የቴክኖሎጂው ድንቅ ስራ ተደርጎ በወታደራዊ ሳይንቲስቶች ዘንድ ይነሳለታል። ሚሳኤሉ በከፍተኛ ፍጥነት ወደ ከባቢ አየር ተመልሶ በሚገባበት ወቅት የሚፈጠረውን እጅግ ከፍተኛ ሙቀት ወይም ፍሪክሽን ሂት መቋቋም የሚችል ልዩ የሴራሚክና የካርበን ቅይጥ ውጤት የሆነ የሽፋን ቴክኖሎጂ ተገጥሞለታል። ይህ ቴክኖሎጂ ሚሳኤሉ ሳይቀልጥ ወይም አቅጣጫውን ሳይስት ኢላማው ላይ እንዲያርፍ የሚያደርግ ሲሆን ይህም የኢራን የቁስ ሳይንስ እድገት ምን ያህል እንደረቀቀ ያሳያል። በተጨማሪም ሚሳኤሉ የሚጠቀምባቸው የዲጂታል መቆጣጠሪያ ስርዓቶች ከውጭ የሚመጣን የኤሌክትሮኒክስ ጠለፋ ወይም ጃሚንግ መቋቋም የሚችሉ በመሆናቸው ጠላት በቴክኖሎጂ ሚሳኤሉን ከመንገዱ ለማስወጣት የሚያደርገው ጥረት አብዛኛውን ጊዜ መና ሆኖ ይቀራል። እንዲሁም የሰጂል ሚሳኤል የማስወንጨፊያ ስርዓት ወይም ትራንስፖርተር ኢሬክተር ላውንቸር ተብሎ የሚጠራው ስርዓት ራሱን የቻለ የኢንጂነሪንግ ጥበብ የታየበት ውጤት ነው። ይህ ስርዓት ሚሳኤሉን በማንኛውም አስቸጋሪ መሬት ላይ በከፍተኛ ፍጥነት አቁሞ ለመተኮስ የሚያስችል ሲሆን ከቦታ ቦታ የመንቀሳቀስ ብቃቱ እጅግ ፈጣን በመሆኑ የጠላት ሳተላይቶች ሚሳኤሉን ተከታትለው ለመምታት ጊዜ አይሰጣቸውም። ኢራን እነዚህን ማስወንጨፊያዎች በሲቪል መኪናዎች መልክ በማመሳሰል ወይም በጭነት መኪናዎች ውስጥ በመደበቅ የማታለል ስራዎችን እንደምትሰራም ይነገራል። ይህ ደግሞ በጦርነት ወቅት የጠላትን የመረጃ መዋቅር ግራ የሚያጋባና የኢራንን የመምታት አቅም የማይታወቅና የማይገመት ወይም አንፕሬዲክትብል ያድርገዋል። እነዚህ ቴክኒካዊ ብቃቶች ተደምረው ሰጂልን በወረቀት ላይ ካለ መሳሪያነት ባለፈ በተግባር የሚፈራ አደጋ አድርገውታል። የሰጂል ሚሳኤል ሌላውና ለዓለም ወታደራዊ ተንታኞች ትልቅ እንቆቅልሽ የሆነ ጉዳይ የበረራ ከፍታው ስልቱ ነው። ይህ ሚሳኤል ወደ ሰማይ በሚወነጨፍበት ወቅት ከሌሎች ሚሳኤሎች በተለየ መልኩ እጅግ በጣም ረቂቅ በሆነ አንግል ተመንጥቆ እስከ 800 ኪሎ ሜትር ከፍታ ድረስ ሊወጣ ይችላል። ይህ ከፍታ የሚሳኤል መከላከያ ራዳሮች በቀላሉ እንዳይከታተሉት የሚያደርገው ሲሆን ሚሳኤሉ ወደ መሬት በሚዘገዘግበት ወቅት ደግሞ በከፍተኛ ቁልቁለት እንዲወርድ ያስችለዋል። ይህም ማለት ጠላት ሚሳኤሉን መምታት የሚችለው እንኳ ኢላማው ላይ ሊያርፍ ጥቂት ሰከንዶች ሲቀሩት ብቻ በመሆኑ የመከላከያ ስርዓቶች ምላሽ ለመስጠት ጊዜ ያጥራቸዋል። ይህ ስልታዊ የበረራ መንገድ ሰጂልን በአየር ላይ እያለ ለማክሸፍ የማይቻል ከባድ ሰማይ መብረቅ እንዲሆን አድርጎታል። በጥቅሉ የሰጂል ሚሳኤል ታሪክ የኢራን ወታደራዊ ልዕልና መገለጫ ብቻ ሳይሆን በመካከለኛው ምስራቅ ለሚታየው የማይገመት የኃይል ፍልሚያ ትልቅ ማረጋገጫ ነው። ዳንሰኛው ሚሳኤል እየተባለ የሚጠራው ይህ አስገራሚ ቴክኖሎጂ ውጤት ዛሬም በዓለም አቀፍ የጦር መሳሪያ ተንታኞች ዘንድ እንደ ትልቅ እንቆቅልሽ መታየቱን ቀጥሏል። ከደረቅ ነዳጅ ቴክኖሎጂ ጀርባ ያለው ፈጣንነት፣ በሰማይ ላይ ያለው አስገራሚ የመወዛወዝ ብቃትና የማምረቻ ዋጋው ዝቅተኛ መሆን ኢራን በቴክኖሎጂው ረገድ ምን ያህል እንደረቀቀች ለዓለም ያሳየችበት ክስተት ነው። ሰጂል የኢራን የሀገር ሉዓላዊነት ዋስትና ሲሆን ለጠላቶቿ ደግሞ ማንኛውንም ወታደራዊ እርምጃ ከመውሰዳቸው በፊት ደጋግመው እንዲያስቡ የሚያደርጋቸው ሚሳኤል ሆኖ ተመዝግቧል። ይህ ሚሳኤል ከኢራን ምድር ተነስቶ መላውን እስራኤልና ደቡብ አውሮፓን የመምታት አቅም ያለው በመሆኑ አካባቢው ያለውን የፖለቲካ ሚዛን በአዲስ መልክ የገነባ ኃይል አድርጎታል። ሰጂል በወረቀት ላይ ካለ ማስፈራሪያነት ባለፈ በተግባር የጠላትን የአየር መከላከያ ጋሻዎች ዋጋ ቢስ ሊያደርግ የሚችል እውነተኛ አደጋ መሆኑን በተለያዩ ቴክኒካዊ ብቃቶቹ አስመስክሯል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን እናንተስ ስለ ኢራኑ ስለ ዳንሰኛው ሚሳኤል ምን ተሰማችሁ? ይህ ቴክኖሎጂ በእውነትም የምዕራባውያንን የመከላከል አቅም ሊያከሽፍ ይችላል ብላችሁ ታምናላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳይረሳ። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም